5 ሳይቶችን ካለው ጊዜ ቀድሞ በማስረከብ ታማኝነትና አንቱታን ያተረፈው ጃምቦሮ ሪል ስቴት አሁን ላይ ከ30 በላይ ኤምባሲዎች በከተሙባት የአፍሪካ ህብረት ዋና መስሪያ ቤት በሚገኝበት ሳር ቤት በከፍተኛ ፍጥነትና ጥራት እየተገነባ ባለው እንዲሁም 15 ሊፍቶች፣ የከርሰ ምድር ውሃ፣ ስታንድ ባይ ጄኔሬተር፣ ጂም፣ ስፓ፣ የልጆች መጫወቻ፣ በቂ የመኪና ማቆሚያ በተዘጋጀው ኪሩ ግራንድ ሞል ላይ እጅግ ዘመናዊና አትራፊ የንግድ ሱቆችን ከ17 ካሬ ጀምሮ በሽያጭ ላይ ነን። እንዲሁም ባለ 2 እና 3 መኝታ አፓርትመንቶቻችን ከ10% ቅድመ ክፍያ ጀምሮ ለእናንተ አቅርበናል። ምን ይሄ ብቻ ያለቀ ነው የምንፈልገው ካሉ ቡልቡላ ላይ ጥንቅቅ ያሉ ውስን ሱቆችና መኖሪያ አፓርትመንቶችን የግሎ ማድረግ ይችላሉ። ይፍጠኑ፣ ይመዝገቡ። ለበለጠ መረጃ በ0960 97 6699 ጃምቦሮ ሪል ስቴት በጊዜ ይግቡ። ይህ አዋዜ ልዩ ትኩስ ነው። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የየመን ሁቲዎች በመርከቦች መተላለፊያ የሚፈጽሙትን ጥቃት እስካላቆሙ ድረስ ኢራን የከፋ እርምጃ እንደሚጠብቃት አስጠነቀቁ። የኢራን አመራሮች በሁቲዎች ለሚተኮሰው ለእያንዳንዱ ሚሳኤል ኃላፊነቱን ይወስዳሉ ሲሉ አስጠንቅቀዋል። ትራምፕ በኢራን የሚደገፉት አማጽያኑ በ2 ቀናት ብቻ 3 ጊዜ የአሜሪካ አውሮፕላን ጫኝ መርከብ ላይ ጥቃት መሰንዘራቸውን ተናግረዋል። እሁድ ዕለት አሜሪካ በየመን ከባድ ድብደባ ከፈጸመች በኋላ የሁቲ አማጽያን የአሜሪካ አየር ኃይል ንብረት የሆነውና በቀይ ባህር ላይ በሚገኘው አውሮፕላን ጫኝ መርከብ ላይ ነው ጥቃት የፈጸሙት። የአሜሪካ መከላከያ ሚኒስቴር ፔንታጎን ትራምፕ ወደ ስልጣን ከመጡ በኋላ በመካከለኛው ምስራቅ ጥቃት ሲፈጸም ይሄኛው ትልቁ ወይም ደግሞ ግዙፉ ነው ሲል መግለጫ አውጥቷል። ከቅዳሜ ጀምሮ በየመን 30 ኢላማዎች መደብደቡን ገልጿል። ትራምፕ ሰኞ ዕለት በትሩዝ የማህበራዊ መገኛቸው ላይ እንደገለጹት ካሁን ጀምሮ ከሁቲዎች የሚተኮሰው እያንዳንዱ ሚሳኤል ከኢራን ጦርና አመራር የተተኮሰ እንደሆነ አድርገን እናየዋለን ብለዋል። እናም ኢራን ተጠያቂ ትሆናለች፣ ምላሹንም ትቀበላለች ሲሉ አስጠንቅቀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የሩሲያ አቻቸው ቭላድሚር ፑቲን በስልክ መወያየታቸው ተነገረ። የዩክሬኑ መሪም ቮሎዲሚር ዘለንስኪ ደግሞ ፊንላንድ ገብተዋል። ትራምፕና ፑቲን ዛሬ ማምሻውን በስልክ የተነጋገሩ ሲሆን 90 ደቂቃ የፈጀ ውይይታቸው በጥሩ ሁኔታ መካሄዱን የዋይት ሃውስ ቃል አቀባይ አስታውቋል። ውይይታቸው በምን ላይ እንዳተኮረ ግን በዝርዝር አልገለጸም። ከተኩስ አቁም በፊትና በኋላ መፈጸም ባለባቸው ጉዳዮች ላይ በዋነኝነት ሳያተኩሩ ወይም ደግሞ ሳይነጋገሩ እንዳልቀረ ተገምቷል። ትራምፕ ስልጣን ከያዙ ወዲህ ለፑቲን ስልክ ሲደውሉ ያሁኑ ለሁለተኛ ጊዜ ነው ተብሏል። ዋይት ሃውስ በገቡ በ5ኛው ቀናቸው ፑቲንና ዘለንስኪን ጨምሮ ከተለያዩ የዓለም መሪዎች ጋር በስልክ መነጋገራቸው ይታወሳል። ዘለንስኪ ደግሞ ወታደራዊ ድጋፍ ፍለጋ ዛሬ ፊንላንድ መግባታቸው ተሰምቷል። በቆይታቸውም ከሀገሪቱ መሪዎች ጋር በመከላከያ ድጋፍ፣ በዩክሬን ጦር መሳሪያ ለማምረት በሚያስችል ኢንቨስትመንትና በሌሎች ጉዳዮች ላይ እንደሚነጋገሩ ዘለንስኪ በቴሌግራም ገጻቸው ላይ አስፍረዋል። ቭላድሚር ፑቲን ከትራምፕ ጋር በስልክ ከማውራታቸው አስቀድሞ ዛሬ በአንድ ስብሰባ ላይ ባደረጉት ንግግር የምዕራባውያንን ተጽዕኖ ወርፈዋል። ቀስ በቀስ እየከሰመ ሄዷል አቅማቸው ወይም ደግሞ የኢኮኖሚ እድገታቸው ሲሉ ገልጸዋል። አዲስ ዓለም አቀፍ የእድገት መስመር እያንሰራራ መሆኑንም አመልክተዋል። የዓለም የጤና ድርጅት የተለያዩ ሀገራት የኤችአይቪ ኤድስ መድኃኒት እየጨረሱ ናቸው ሲል ማስጠንቀቂያ አውጥቷል። ድርጅቱ ኤችአይቪ ኤድስ መድኃኒት እየጨረሱ ነው ሲል ይፋ ያደረጋቸው ሀገሮች ናይጄሪያ፣ ኬንያ፣ ሌሴቶ፣ ደቡብ ሱዳን፣ ቡርኪና ፋሶ፣ ማሊ፣ ሄቲ እና ዩክሬን ናቸው። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ዓለም አቀፍ እርዳታ ማቆማቸው የኤችአይቪ ኤድስ ፕሮግራሞች መስተጓጎል ገጥሟቸዋል ሲል አስጠንቅቋል። የእርዳታው መቋረጥ ደግሞ የኤችአይቪ መድኃኒቶቹ ማለቅ ማለት ነው። ተጨማሪ 10 ሚሊዮን ሕዝብ ለቫይረሱ እንደሚጋለጥ ወይም ደግሞ እንዲጋለጥ የሚያደርገውን 3 ሚሊዮን ከኤችአይቪ ኤድስ ጋር የተገናኘ ሞት ሊመዘገብ ይችላል ሲል በድጋሚ አስጠንቅቋል። እጅጉን ፈታኝና ከባድ ሌሊት ነበር ትላለች የዩኒሴፍ ቃል አቀባይ በጋዛ የነበረውን ሁኔታ ስትገልጽ። ትላንት ሌሊቱን በከባድ ፍንዳታ ከእንቅልፏ እንደነቃችና በየ5 እና 6 ሴኮንዶች ፍንዳታ እንደነበር ያረፈችበት የእንግዳ ማረፊያ ቪላ ሳይቀር ሲንቀጠቀጥ ማደሩን ተናግራለች። የእርዳታ ሰራተኛዋ እንዳለችው እስራኤል ትላንት በጋዛ ሰርጥ በፈጸመችው ሌሊቱን ማለት ነው ጥቃት ከ400 በላይ ሰዎች መገደላቸው እየተነገረ ነው። ያሁኑ የእስራኤል ጥቃት ካለፈው ጥር ወዲህ ከጥር አጋማሽ ወዲህ ማለት ነው ከፍተኛው ነው ተብሏል። ተጠናክሮ በቀጠለው በዚህ የእስራኤል ጥቃት ከ400 የሚበልጡ ሰዎች ሲገደሉ
ከ600 በላይ ሰዎች መቁሰላቸውን የሐማስ ባለስልጣናት ይገልጻሉ። አክለውም 4 አመራሮቹም እንደተገደሉ አመልክተዋል። የእስራኤል ጦር ኃይል በሽብር ባለው ኢላማዎች ወይም ደግሞ ኢላማ ላይ የሚፈጽመውን ጥቃት አጠናክሮ መቀጠሉን ሲያስታውቅ በስካውኑ ድብደባ የጦር መሳሪያ ክምችት፣ ወታደራዊ መሰረተ ልማት ኢላማ መሆኑን አመልክቷል። የእስራኤል ውጭ ጉዳይ ቃል አቀባይ ሐማስ ተኩስ አቁሙን ለማራዘምና ታጋቾችን ለመልቀቅ የቀረበውን ሐሳብ በተደጋጋሚ ውድቅ በማድረጉ የተወሰደ እርምጃ ነው ሲል ገልጿል። እናም እስራኤል በሐማስ ላይ ወታደራዊ ጥቃት መፈጸሟን ትቀጥላለች ብሏል ቃል አቀባዩ። ይህንኑ የእስራኤል አዲስ ጥቃት ተከትሎ በዓለም ዙሪያ ምላሽ እየተሰጠ ይገኛል። የኢራን ውጭ ጉዳይ ሚኒስቴር ለጋዛ ድብደባ አሜሪካንን ቀጥተኛ ተጠያቂ ሲያደርግ፣ የግብጽ መንግስት በበኩሉ የእስራኤል ጥቃት የተኩስ አቁም ስምምነቱን በግልጽ የሚጥስ ነው በማለት ተችቷል። ዮርዳኖስና ሳውዲ አረቢያም ወረራ ሲሉ የገለጹትን የእስራኤልን ጥቃት በማውገዝ መግለጫ ማውጣታቸው ታውቋል። የአውሮፓ ህብረትም ብጥብጡ እንዲቆምና ተፋላሚ ወገኖች ወደ ተኩስ አቁም እንዲመለሱ ጠይቋል። የአውስትራሊያ ውጭ ጉዳይ ሚኒስቴር ሁለቱም ወገኖች ተኩስ አቁሙን እንዲያከብሩና ሰላማዊ ሰዎችን እንዲከላከሉ ሲጠይቅ፣ የቤልጂየም ምክትል ጠቅላይ ሚኒስቴር ጥቃቱን በማውገዝ እንደሌሎቹ ተኩስ አቁሙ እንዲከበር ጥሪ አቅርበዋል። የቻይና መንግስት በበኩሉ የጋዛ ሁኔታ በጣም እንዳሳሰበው በመግለጽ ሁሉም ወገኖች ግጭቱን ከሚያባብሱ ድርጊቶች እንዲቆጠቡ አሳስበዋል። የሩሲያ መንግስት ቃል አቀባይ ዲሚትሪ ፔስኮቭ በተመሳሳይ አዲስ የተቀሰቀሰው የእስራኤል ሐማስ ግጭት እጅጉን እንዳሳሰባቸው ሲገልጹ፣ የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በበኩላቸው በእስራኤል ጥቃት ክፉኛ መደንገጣቸውን በመግለጽ ሐማስና እስራኤል ወደ ተኩስ አቁም እንዲመለሱ አጥብቀው ተማጽነዋል። በሐማስ እጅ የሚገኙ ታጋቾች ቤተሰቦችም የእስራኤልን ድብደባ በማውገዝ በኢየሩሳሌም ሰልፍ መውጣታቸው ታውቋል። መንግስት አዲስ ጥቃት በመፈጸም ታጋቾችን በሰላም የማስለቀቅ ተግባሩን አቆመ በማለት ተቃውሞ አሰምተዋል። ታጋቾችን አደጋ ላይ የሚጥል እርምጃ መሆኑንም በመግለጽ የፈራነው ደረሰም ብለዋል። የእስራኤል መንግስት እንደሚለው 59 ታጋቾች በሐማስ እጅ ሲሆኑ ቢያንስ 24 የሚሆኑት በህይወት እንደሚገኙ እምነቱን ገልጿል። የደቡብ ሱዳን ተቃዋሚ ምክትል ፕሬዝዳንት ሬክ ማቻር የሚመሩት ተቃዋሚ ፓርቲ በጸጥታ ጉዳዮች ዙሪያ ከመንግስት ጋር ትብብር ማድረግ ማቆሙን አስታወቀ። ተቃዋሚው ኃይል በጸጥታ ጉዳዮች ዙሪያ ከመንግስት ጋር ትብብርና ውይይት ማድረግ ያቋረጠው በብሔራዊ አንድነት የሽግግር መንግስት ውስጥ የሚገኙ ከፍተኛ ባለስልጣናት መታሰራቸውን ተከትሎ ነው። በላይኛው ናይል ግዛት ግጭት መባባሱና የኡጋንዳ ወታደሮች በፕሬዝዳንት ሳልቫኪር ጋባዥነት በሀገሪቱ መሰማራታቸውን በመቃወም እንደሆነ ተገልጿል። ይህ በእንዲህ እንዳለ በጁባ የሚገኙ የአሜሪካ፣ ብሪታንያ፣ አውሮፓ ህብረትና ሌሎች የምዕራባውያን ሀገራት ኤምባሲዎች ፕሬዝዳንቱና እንዲሁም ምክትላቸው ማቻር ቀጥተኛ ንግግር እንዲያደርጉ ለማመቻቸት ዝግጁ መሆናቸውን እየገለጹ ናቸው። ይህ አዋዜ ልዩ ነው። ላይክ፣ ሼር፣ ሰብስክራይብ አድርጉ። 5 ሳይቶችን ካለው ጊዜ ቀድሞ በማስረከብ ታማኝነትና አንቱታን ያተረፈው ጃምቦሮ ሪል ስቴት አሁን ላይ ከ30 በላይ ኤምባሲዎች በከተሙባት የአፍሪካ ህብረት ዋና መስሪያ ቤት በሚገኝበት ሳር ቤት በከፍተኛ ፍጥነትና ጥራት እየተገነባ ባለው እንዲሁም 15 ሊፍቶች፣ የከርሰ ምድር ውሃ፣ ስታንድ ባይ ጄኔሬተር፣ ጂም፣ ስፓ፣ የልጆች መጫወቻ፣ በቂ የመኪና ማቆሚያ በተዘጋጀው ኪሩ ግራንድ ሞል ላይ እጅግ ዘመናዊና አትራፊ የንግድ ሱቆችን ከ17 ካሬ ጀምሮ በሽያጭ ላይ ነን። እንዲሁም ባለ 2 እና 3 መኝታ አፓርትመንቶቻችን ከ10% ቅድመ ክፍያ ጀምሮ ለእናንተ አቅርበናል። ምን ይሄ ብቻ ያለቀ ነው የምንፈልገው ካሉ ቡልቡላ ላይ ጥንቅቅ ያሉ ውስን ሱቆችና መኖሪያ አፓርትመንቶችን የግሎ ማድረግ ይችላሉ። ይፍጠኑ፣ ይመዝገቡ። ለበለጠ መረጃ በ0960 97 6699 ጃምቦሮ ሪል ስቴት በጊዜ ይግቡ።